አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቆንጆ የሆነ ሳምቡሳ ሚክስ የሆነ ሳምቡሳ አብረን እንሰራለን ማለት ነው። በዶሮና በስጋ የተፈጨ ማለት ነው። የበግ ስጋ 1 ኪሎ አለኝ። 2 ኪሎ ደግሞ የዶሮ ማላላጫው ተፈጭቶ ማለት ነው። የባህሩ ቅጠል አለኝ እና ኩራዝ የባህሩ ቅጠል የሚመስለው ማለት ነው። አልሚሂም እኔ እንኳን በአማርኛ እሷን አላወቅኳትም። እና ደግሞ እዚህ ጋር ሽንኩርት አለኝ 1 ኪሎ ከግማሽ ፈጭቻለሁ። እዛ ጋር ደግሞ እንደምታዩት የፈረንጅ ቃሪያ አረንጓዴው አለኝ ማለት ነው። በእንደዚህ አድርገን እንጀምራለን ስራ ማለት ነው። አልሚሂም እንደምታዩት ይሄ ሁሉንም እንከታትፈዋለን። ድቅቅ አድርገን ነው የምንከትፈው። ድስት እናዘጋጅና ትንሽዬ ዘይት እናረግበታለን እንዳይይዝብን ዘይታችን ማለት ነው። አልሚሂም ይሄንን ስጋውን ፍሬሽ ቢሆን የተመረጠ ነው። ሁል ጊዜ ለእንትን ስንሰራ ለሳምቡሳ አልሚሂም ስጋዬን በታትነውና እንደገና ደግሞ ዶሮውን ደግሞ እላዩ ላይ ጨምራለሁ። አንድ ላይ አድርገን በማማሰያ ቀለል ባለ ማማሰያ ማለት ነው እንዲህ አድርገን እናማስለዋለን። መጀመሪያ ላይ ትንሽ ያስቸግራል የዶሮ የተፈጨ ዶሮ ለመስራት፣ ግን በኋላ ላይ ታዩታላችሁ። እኔም እንዲያድርጌ ትንሽ እሳት ሰጠዋለሁ ለብቻ ማለት ነው። አንከድነውም። ከከድነው ምን ጊዜም የሆነ ነገር ውሃ ይተፋል። ስለዚህ እንደዚሁ እንዳለ በእሳት ቀስ እያደረኩኝ እንደዚህ ሆኖልኛል። አያችሁት? አሁን እሳት በደንብ አድርጌ ይሰጠዋለሁ ማለት ነው። ለምን ቶሎ ቶሎ እንዲበስል ውሃ እንዳይተፋብኝ። ከዛ ሽንኩርቱን ደግሞ ጨምርበትና እሳቱ ግን እንዳለ ነው። በደንብ አድርገን እንጨምርበታለን ማለት ነው። እንዲህ አድርገን አያችሁት? ሽንኩርቱ ውሃ ይተፋል፣ ዶሮ ውሃ ይተፋል፣ ስጋ ውሃ ይተፋል። አልሙሂም እናንተ ማማሰያ ከእጃችሁ አትለዩ፣ አትክደኑ እና እንደገና ደግሞ እሳት ደግሞ አታሳንሱበት። እሳት በላይ ሲለው ይጠፋል ውሃው ማለት ነው። አልሙሂም እንደዚህ አድርገን እናማስለዋለን ማለት ነው። በደንብ አድርጋችሁ እንትን ትሉታላችሁ፣ ታዋህዱታላችሁ ማለት ነው። በደንብ አድርጋችሁ አሁን አያችሁት? እንዲህ አድርጌ እንደዚህ መስሎልኝ ማለት ሽንኩርቱ ራሱ ጠፍቷል አሁን። ከዛ ቅመም ደግሞ አለኝ እዚህ ጋር ኩዝበራ፣ ኳሞን፣ ጥቁር ቆንዶ በርበሬ፣ ነጭ ቆንዶ በርበሬ፣ ነጭ ሽንኩርት እና የሳምቡሳ ደግሞ 3 የሾርባ ማንኪያ የሳምቡሳ አለኝ አድርጌበታለሁ። እና ፓፕሪካ ደግሞ ትንሽዬ አርጉበት ለጣዕም፣ ትንሽ ቢያቃጥል ቆንጆ ነው። አልሚሂም የባህሩ ሽንኩርቴን እንደዚህ አድርጌ ከትፌዋለሁ በእጄ እና ባህሩን ከትፌዋለሁ እና እንደገና የፈረንጅ ቃሪያውንም በዚህ መልኩ አድርጌ ከትፌዋለሁ ማለት ነው። ሁሉንም ማለት ነው። እና ባግዶንስ አሁን መጀመሪያ ላይ እንከተዋለን። የፈረንጅ ቃሪያውን እንከታለን እንደዚህ አድርገን። አሁን በላይ ነው የምንከተው፣ አናቆየውም። ለምን ውሃ ይምጥጥ አድርጎልኛል። ስጋውን በስሏል፣ ቅመሙም ተዋህዷል። አሁን ደግሞ የባህሩ ሽንኩርቱን እንጨምራለን ማለት ነው። ሁለቱም አስለን የባህሩ ሽንኩርት ነው የሚመስለው። ይሄ ኩራዝ የሚባለው እንደዛ ነው። እኔም እዚህኛው ላይ ስንሰራ ኩራዝ እንጠቀማለን። ያኔ ምንድነው የሚባለው? ኩድራዋት አታክልት የበዛበት መሆን አለበት ፍጥጥ ብሎ ሲታይ። ይሄ ደግሞ ኩራዙ ነው። የባህሩ ቅጠሉን አንድ ላይ አድርገን እንከታለን ማለት ነው። እንዲህ አድርገን እናማስለዋለን። ወዲያው ከተን እናጠፋዋለን። ለምን ተመልሶ ደግሞ ውሃ እንዳይተፋ። ከዛ ያችሁት እንደምታዩት ሆኖልኛል። እሳት ካለው በደንብ ይጠፋል። ቶሎ ቶሎ ብላችሁ ከተቱት። አልሚሂም እዚህ ጋር ያያችሁት እንደዚህ ሆኖልኛል። ውሃውንም ምጥጥ አድርጎታል። ሁሉም ነገር ተዋህዷል። እንትኑ ቅጠሉ በደንብ መብሰልም አይገባበትም። ይሄ ባግዶነስ ነው። በቃ ባግዶነስን ካስገባው በኋላ እሳት ማጥፋት ነው። እሳቱን አጥፍቼ አማስለዋለሁ ማለት ነው። አማስዬ ተወዋለሁ እስኪ ቀዘቅዝልኝ ድረስ። ጨው ደግሞ እንዳትረሱ፣ ጨውኔ አርጌያለሁ። የሚበቃችሁን ያህል እናንተ ማድረግ ግድ ነው። ጨው እንዲያደርገን አያችሁት? እንዲያድርጌ
አማስለውና ተወዋለሁ ማለት ነው። አሁን አጠፋዋለሁ እሳቱን። ይሄ ባግዶንሱ መብሰል የለበትም፣ በአረንጓዴ መታየት አለበት ሳምቡሳ ውስጥ። ሁሉም ቅጠል አሁን እንደዛ ቢሆን ይመረጣል። ግን አያችሁት? ማሻላ አረንጓዴ አለው የሳምቡሳው የተሰራው እንትን። ከዛ ወንፊት ላይ እናደርገውና ትንሽ ጥፍጣፊ እንኳን ካለው እዛን ይንጠፈጠፍልናል እንጂ የለውም። አድርቄ ነው የሰራሁት። እንዲህ እያረኩኝ እየከተትኩኝ ጠቀልላለሁ ማለት ነው። አያችሁት? ማሻላ ብዙ ጠቅልያለሁ። በረዶ ክላስ እንከታለን። የቀረውን ደግሞ ትንሽ እንጠብሳለን ለማየት ማለት ነው። ዛሬ የምንጠብሰው በዘይት ሳይሆን በደረቁ ማለት ነው። በማሽን እንጠብሰዋለን። ዘይት ግን በእጃቸው እንዲህ እያረጋችሁ እየቀባችሁ ትከቱታላችሁ ማለት ነው። አያችሁት? ማሻላ ወዲያው ነው የሚያመስለው። ሩብ ሰዓት 10 ደቂቃ አይፈጀም። እንዲሆነ ወጥቶልኛል ማለት ነው። በጣም ቆንጆ ነው። ያለ ዘይት ለሚፈልግ እንደዚህ ኦቭን ውስጥም ከታችሁ ማብሰል ትችላላችሁ። ይሄ እንኳን ባይኖራችሁ አልሚም እንዲሆንልኛል ማለት ነው። ማሻአላ እናንተም እንዲያርጋችሁ ሞክሩ።